እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ በደንብ እንዴት ሀገርና ጾታ መቀየር እንደምንችል አብረን የምንመለከት ይሆናል ማለት ነው። ያው እኔ አካሄዱን ነው የማሳያችሁ፣ እናንተ ደግሞ ፕራክቲካሊ ታደርጉታላችሁ ማለት ነው። ይሄ ፕሮፋይል ፔጅ ነው። እዚህ ጋር እንደምታዩት ፕሮፋይል ፔጃችሁ ጋር ዝቅ ስታደርጉ ሄልፕ የምትላለች ከታች ካሉት ውስጥ ሄልፕ ውስጥ እንገባለን። ከዛ ሄልፕ ውስጥ ከገባችሁ በኋላ ተደጋጋሚ የሚጠይቁ ጥያቄዎች አሉ። ባይዘዌ እዚህ ጋር ነው የምታመለከቱት። ቅር ያላችሁ ነገር ካለ፣ ብዙ ነገሮች ያልገባችሁ ነገሮች ካሉ፣ እንደምትፈልጉት እየሄደላችሁ ካልሆነ እዚህ ጋር ማመልከት ትችላላችሁ ማለት ነው። ተደጋጋሚ ጥያቄዎች እዚህ ጋር እንደምታያቸው ናቸው። አሁን ታዲያ እኛ ማመልከት የፈለግነው ሀገር ለማስቀረት ወይም ደግሞ ምንድን ነው ጾታ ለማስቀየር ስለሆነ እዚች አካውንት የሚለው ውስጥ ነው የምንገባው። አካውንት የምትለዋን ነው የምትነካው። ይሄ የላይኛው ጥያቄ እዚህ ጋር እንደምትመለከቱት ፓስዋርዴን ከረሳሁት እንዴት ነው መመለስ የምችለው ሎጊን ብዬ መመለሰው የሚል ጥያቄ ሲጠይቁ ያው አካውንት ኤንድ ሴኩሪቲ ውስጥ ገብተው እንትን ማቅረብ ይችላሉ ይላል። እዚህ ጋር ደግሞ ጾታ እንዴት ልቀይር ለሚለው ጥያቄ አብሬ ላንብብላችሁ። የፊት አሻራ ካለፋችሁ በኋላ ጾታ ለመቀየር ፊድባክ ኤንድ ሄልፕ የሚለው ውስጥ ያው እዚህ ጋር እንደምታዩት ፊድባክ ኤንድ ሄልፕ የሚለው ውስጥ ትገቡና ፕሮሰሱን ትጀምራላችሁ ማለት ነው። ከዛ ልክ እንደተቀበለው እናስተካክልላቸዋለን እያሉ ነው ማለት ነው። ሜሴጅ ፊድባክ የሚለውን እዚች ጋር እንነካለን ማለት ነው። ከዛ ድጋሚ ካታጎሪ ምረጡ ስላለን ፊድባክ እንመርጣለን። አሁን ከዚህ ውስጥ እንደምታዩት ሶፍትዌር ዲፌክት፣ ፊቸር ሪኩዌስት፣ ስፖት ኢረር ምናምን ይላል። እዚህ ውስጥ አይደለንም። እዚህ ጋር ቀጥታ መጻፍ ትችላላችሁ። ኦር ደግሞ እኔ ሪኮማንድ የማደርጋችሁ ኮንሰልት የምትለው ውስጥ ስትገቡ የሀገርና የጾታ መቀየሪያ ቼንጅ ኦፍ ጀንደር ኤንድ ካንትሪ የምትላለች እዚች ጋር ብዙ አሉ። እዚህ ጋር እንደምታዩት ቼንጅ ኦፍ ጀንደር ኤንድ ካንትሪ የምትለዋን ትነኳታላችሁ። ከዛ በኋላ እዚህ ጋር አሁን ለምሳሌ ጾታ መቀየር የሚፈልግ ሰው የሚጽፈው ላሳያችሁ። አይ ዋንት ቱ ይኸው አይ ዋንት ቱ ቼንጅ ማይ ካንትሪ ብሎ በቃ መጻፍ ነው። ሀገሩን መቀየር የሚፈልግ ሰው። ጾታ ደግሞ ከሆነ አይ ዋንት ቱ ቼንጅ ማይ ጀንደር። ላይክ አይኑ ዊርድ እንደሆነ እንደዚህ ስትጽፉት ምናምን ሀገሬን መቀየር ፈልጋለሁ ጾታዬ፣ ግን ይገባቸዋል እነሱ ተደጋጋሚ እንትን ስለሚደርሳቸው። ከዛ እዚች ጋር ደግሞ ፎቶ ማስገቢያ ያለች፣ ፎቶ ማስገቢያዋን ስትነኳት ፎቶ ወይም ቪዲዮ አስገቡ ይላቸዋል። እናንተ የተመቻችሁን አስገቡ። ላይ አሁን ለምሳሌ ምን አይነት ፎቶ እና ቪዲዮ እንደምናስገባ ስናወራ ሊትራሊ ሀገር ከሆነ የምንቀይረው ለምሳሌ እኔ ኢትዮጵያዊ ሆኜ ነገር ግን በእንግሊዝ ተከፈተብኝ አካውንት ተሳስቼ በቃ ወይ ደግሞ ባለማወቅ፣ ታዲያ የኢትዮጵያዊ መሆኔን ማረጋገጫ መታወቂያ ላይክ ፓስፖርት፣ ናሽናል አይዲ ሊሆን ይችላል፣ ኤኒ ኖርማል መታወቂያን ፎቶ አንስቼ እልክላቸዋለሁ ማለት ነው። እዚህ ፎቶ ማስገቢያው ላይ ሀገር ከሆነ የፈለግኩት ሀገር ከሆነ መቀየር የምፈልገው አይዲን እልክላቸዋለሁ። ኢትዮጵያ የሚለው በደንብ እንዲታይ አድርጌ ማለት ነው። ከዛ ውጭ ደግሞ በርዝ ኦፍ ሰርተፍኬት ካላችሁ፣ የልደት ሰርተፍኬት ካላችሁ እሱ መላክ ትችላላችሁ። ጾታም ለመቀየር እንደዛው በተመሳሳይ ፎቶ የራሳችሁን መላክ፣ ሌላ ልትልኩላቸው የምትችሏቸው ደግሞ ፎቶዎች ይሄ ላይክ ጾታችሁ ወንድ ሆኖ በሴት ከሆነ የተከፈተው ወንድ መሆናችሁን የሚያሳይ ቪዲዮ ብትልኩላቸው፣ አጠር ያለች ለምሳሌ የ10 ሰከንድ የ5 ሰከንድ አያመ ሜል በስህተት ነው ምናምን ብላችሁ ቪዲዮ አታች አድርጋችሁ መላክ ትችላላችሁ። ኦር ደግሞ በቃ አሁን እንዳልኳችሁ መታወቂያ ወይም ደግሞ ናሽናል አይዲ፣ ነገር ግን ጾታ በደንብ የሚያሳይ መሆን መቻል አለበት ማለት ነው። በእነዚህ አይነት ፕሮሰስ ልክ ካስገባችሁ በኋላ ፎቶችሁን ወይም ቪዲዮችሁን ሰሚት ትሉታላችሁ። ሰሚት ስትሉት የቱ ጋር እንደሚመጣ አብረን እንመለከታለን ማለት። ልክ ሰሚት እንዳላችሁት ልክ ሜሴጅ ሲልኩላችሁ እዚች ጋር ማይ ፊድባክ የሚለው ውስጥ ነው የሚገባው። እኔ የጠየኳቸው ጥያቄዎች ቢኖሩ ኖሮ ዌይቲንግ ፎር ዩር ሪፕላይ ብሎ እዚህ ጋር ይመጣ ነበረ ማለት ነው። ከዛ በኋላ
ስመልስላቸው ደግሞ ካላዩት ፔንዲንግ ውስጥ ይገባል። ሲመልሱልኝ ሲጨርሱ ሶልቭድ ያደረግኳቸው ደግሞ እነዚህ ላሉ ማለት ነው። ከዚህ በፊት ምን ጠይቄ አውቃለሁ ትዝ ሲለኝ አንደኛ የዋትሳፕ ግሩፕ እንዲከፈትልኝ ላይክ የዋትሳፕ ግሩፕ በጣም ስለሚጠቅም ማለት ነው። ለሱ እንትን አድርጌ ተከፍቶልኝ ነበረ። ከዚህ በፊት ሪፖርት ያደረኳቸው ብዙ ነገሮች ባይሆኑም ብዙ ችግር አጋጥመው ባያውቁ፣ ነገር ግን የመጀመሪያ ጊዜ ላይ ብዙ እንትን የማላውቀው ነገር ሲመጣ እዚህ ውስጥ ነው ሪፖርት ማድረገው። ኢቭን 5 ኮይን ራሱ ሲሰጠኝ ትሬዠር ቦክስ ለምንድነው 5 ኮይን የሚሰጠኝ ብዬ ጠይቄያቸው ነበር እና የሰጡኝ መልስ የዛኔ ትዝ የሚለኝ ራንደም ነው፣ አንተ ልትቆጣጠረው የምችል ነገር አይደለም ምናምን ብለው ነበር እና ያው አሁን ላይ በቪፒኤን ምናምን ፊክስ እያደረጋችሁት እንደሆነ አምናለሁ አብዛኞቻችሁ። የዛኔ እኔም እንደናንተ እቺን ጥያቄ እኔም ጠይቂያት ነበር ማለት ነው። በእንደዚህ አይነት አማካኝነት ሀገር ወይም ደግሞ ጾታ መቀየር ትችላላችሁ። ከዛ ውጭ ያሏችሁ ጥያቄዎች ደግሞ ስለ ላይቭ ስትሪማችሁ ከተቋረጠባችሁ፣ እንደገና ደግሞ ጌም ላይ የሆነ የተፈጠረ ነገር ካለ ጌም ስትጮቱ አሸንፋችሁ ወይ ሪሲቭ ካላላችሁ ምናምን ከዚህ ውስጥ እየገባችሁ ማመልከት ይቻላል ማለት ነው። በዚህ መልኩ ሪፖርት አቅርባችሁ ሪፖርታችሁ ተቀባይነት አግኝቶ ምን መደረግ ይችላል? ፊክስ መደረግ ይችላል ማለት ነው። ስለዚህ በነዚህ አይነት አማካኝነት የፖፖን የሄልፕ ሴክሽን እንደዚህ መጠቀም ትችላላችሁ። ቆንጆ ነገር አግኝታችሁበታል ብዬ አምናለሁ። ሌላ ሪፖርት ማድረግ የምትፈልጉት አይነት ነገር ደግሞ ካለ ከዚህ ኮሜንት ስር አስቀምጡልኝ። እሱንም ቪዲዮ ምሰራላችሁ ይሆናል ማለት ነው። መልካም ውሎ ይሁንላችሁ።